ሙሐመድ የሱፍ ሙሐመድ ይባላል። ጠንካራ የሥራ ሰው ነው። ከሀገሩ ኢትዮጵያ አልፎ ለአፍሪካ ያለው ህልም ያስገርመኛል። የረጅም ዓመት ጓደኛው ነው አቶ ሳሙኤል ዘሚካኤል። ጓደኝነታቸውን ለአፍሪካ ያላቸው የዓላማ መመሳሰል ይበልጥ አጠንክሮታል። ዛሬም የተገናኙት ለዚህ ጉዳይ ነው። ማሜ ደህና ነህ ወይ? እንዴት ነህ? ደህና ሰነበትክ? እንዴት ነህ? እግዚአብሔር ሁሉም ጥሩ ነው። ሰሞኑን ስለ ዋን አፍሪካ አንዳንድ ሰዎች ጋር እየተገናኘሁኝ እያወራሁኝ ነበረ። ስለ ኤክስፖችን በተጨማሪም ደግሞ ረጅም ጊዜ በውስጣችን ሲብላላ የነበረው አፍሪካን በኢኮኖሚ በኢንቨስትመንት ከፍ የማድረግ ዓላማ የሰነቀውን ስለ ዋን አፍሪካ ማለት ነው። ስለሱ ብዙ ሰዎችን ያገኘው ነበርና ብዙ ሰዎች ስለ ዓላማው መረጃው የላቸው። ስለ ዓላማው አንዳንድ ነገር እስቲ ለኔም ብሪፍ አድርግልኝ ለሚመለከቱን ሰዎች አንዳንድ ዓላማውን በሚመለከት ዲስከስ እንድናደርግ ፈልጋለሁ። የዋን አፍሪካ ዓላማ ባጭሩ መጀመሪያ ህዝቡን እንዲገናኝ ማድረግ ነው። ህዝቡ ሲገናኝ የካምፓኒ ባለቤት ህዝቡ ስለሆነ ማለት የካምፓኒው የሀገሩን ባለቤት ህዝቡ ስለሆነ የህዝብ ለህዝብ መገናኘት ስናደርግ ያ የካምፓኒዎች መገናኘትን ያመጣል። የድርጅቶች የቢዝነስ ኢንቴግሬሽን ይፈጥራል። ያን መፍጠር ማለት አንተ ያልከውን ከኢኮኖሚ ባርነት እንወጣለን። ያን ለማድረግ ለምሳሌ ኢትዮጵያዊነት ከኢትዮጵያ እስከ ሴኔጋል ከሴንትራል አፍሪካ እስከ ሳውዝ አፍሪካ ነው ብለን ያየነውን ነገር ይሄንን ማስተማር በጉዞ ማሳየት። ሁለተኛ የአፍሪካ ቢዝነሶች መጥተው ኢንቴግሬት ሲያደርጉ በዛ መልክ የኢኮኖሚክ ኢንቴግሬሽን እንዲኖር እዚህ ሀገር ካምፓኒዎች ውል እንዲፈራረሙ ፍራንቻይዝ ኤጀንሲ እንዲፈራረሙ ማድረግ ይሄ ነው። ስለዚህ ሲጠቃለል የዋን አፍሪካ ዓላማ አፍሪካኖች እርስ በርሳቸው በኢኮኖሚ በኢንቨስትመንት እንዲተሳሰሩ ማድረግ፣ አፍሪካኖች ከመላው ዓለም ጋር እንዲተሳሰሩ ማድረግ፣ ኢትዮጵያን ደግሞ የአፍሪካ መዲና እንደመሆኗ መጠን የአፍሪካ የኢንቨስትመንት እና የቢዝነስ መናኸሪያ ማድረግ ማለት ነው። ዓላማው ይህን ይመስላል ሲጠቃለል። ትክክል። አፍሪካዊነትና ኢትዮጵያ እንዴት ይተሳሰራል ወይም ኢትዮጵያ አፍሪካዊነት ከኢትዮጵያዊነት ጋር ምን ጉዳዮችን ያነሳሉ ታስባለህ? አሁን ኢትዮጵያ እንግዲህ የአፍሪካ እናት ነች ብለናል። ዋን አፍሪካ ያኛውን በሪሰርችም በጽሁፍም በታሪክም ማገናኘት የሚችልበት አንድ ቦታ ነው ብለን እናስባለን። ለምን ዋን አፍሪካ አፍሪካ አንድ እናት ነው ያላት ካል ኢትዮጵያ ነች። ዋን አፍሪካ ማለት ደግሞ ያንን ማሳየት የሚችልበትን መንገዶች በሚቀጥለው በደንብ አድርገን ዲስካስ እናደርጋለን። ያን የምናሳይበት ቢዝነሶቹ ወደዚህ ስንጋብዝ ከምናደርገው ነገር አሁን የዛሬ 1400 ዓመት አካባቢ እነ ጊኒ ቢሳው እነ ሴኔጋል ላይ ያለው አሁን ፍላኒ የሚባሉ ሰዎች እንዴት ተጓዙ ከኢትዮጵያ? ኦኬ የተጓዙትን በንግድ አሁን አፍሪካ ውስጥ አንደኛው ኤትኒክ ግሩፕ በንግድ የሚታወቀው ፍላኒዎች የሚባሉ ፉላ የሚባሉ ኤትኒክ ናይጄሪያ ውስጥ ማለት ነው። ነው አይደለም? ከኢትዮጵያ ነው። ኢትዮጵያንስ ናቸው ኦሪጂናል ናቸው። አሁን የሚገኙት ናይጄሪያ ውስጥ ነው። ሁሉም አፍሪካ ውስጥ ለምሳሌ ኢትዮጵያ ኦኬ ሱዳን ላይ ያሉ ኦኬ ሴንትራል አፍሪካ፣ ቻድ፣ ቤኒን፣ ማሊ፣ ጊኒ ቢሳው፣ ሴኔጋል እስከ ሞሪታኒያ ድረስ እስከ ታንዛኒያ ድረስ ይወርዳሉ። ኬንያ ላይ ያሉ ሶማሊያ ላይ ስራውት አፍሪካ ያሉ በንግድ የታወቁ በንግድም አፍሪካ ላይ ሲዘዋወሩ የነበሩ ህዝቦች ናቸው ፍላኒዎች። በሰላም ሻግናው ከጫፍ እስከ ጫፍ ነው የኢትዮጵያነት ማሳያዎች እነዚህ የጠቀስካቸው ሀገራት ጋር ፉላኒ የሚባለው ጎሳ ጋር ያሉ ኢትዮጵያነትን የሚያሳዩ ነገሮች ምን ማሳያዎች አሉ? ከባህል ሊሆን ይችላል ከወዘተ። የዛሬ 1400 ዓመት አካባቢ እነ ጊኒ ቢሳው እነ ሴኔጋል ላይ ያለው አሁን ፉላኒ የሚባሉ ሰዎች እንዴት ተጓዙ ከኢትዮጵያ? ኦኬ
የተጓዙትም በንግድ ነው። አሁን አፍሪካ ውስጥ አንደኛው ኤትኒክ ግሩፕ በንግድ የሚታወቀው ፉላኒዎች የሚባል ነው። ፉላ የሚባለው ኤትኒክ ግሩፕ ነው አይደለም። ከኢትዮጵያ ነው። ኢትዮጵያንስ ናቸው ኦሪጂናል ታሪካቸው። አዎ አሁን የሚገኙት ናይጄሪያ ውስጥ ነው። ሁሉም አፍሪካ ውስጥ ሁሉም ኢትዮጵያን ብለው ነው የሚያምኑት። ለዚህ ነው አሁን ዋን አፍሪካ ኢትዮጵያዊነት በቢዝነስም በዘርም በሃይማኖትም መግለጽ የሚችል ለምን ኮሎኒያል ቦርደሮች እኮ የተጀመሩት አሁን በቅርብ ነው። ከ100 ዓመት በፊት የነበረው እንቅስቃሴ ግን ምን ይመስል ነበር? 150 ዓመት በፊት የነበረው እንቅስቃሴ ቦርደሮች ሳይደረጉ እነዚህ ሰዎች በነፃ ተጉዘው ሴትል ያደረጉ ሰዎች ናቸው። አሁን አንተ ቅድም የጀመርክልኝ የካልቸር እያስተዋወቁ የሚደረገው ጉዞ ስለሱ አንዳንድ ነገር በለኝ እስቲ። ዓላማው ዋናው ምንድነው ስትል አሁን ኢትዮጵያ የነፃነት ተምሳሌት እንደሆነችው ሴኔጋል ላይ የአፍሪካ ህዳሴ ሙቭመንት ወይ የሚል አንድ ሙቭመንት አለ። ይሄ ሲጀመር ከጀማሪዎቹ አንዱ አፄ ኃይለ ሥላሴ ናቸው። ያ ጉዞ አሁን እነዚህ ሁሉ ሀገሮችን ያጠቃልላል። እነዚህ ሁሉ ሀገሮች ከውጭ ጉዳይ ሚኒስትሮቹ ጋር እየተነጋገሩ የሴኩሪቲውን የጉዞ ፋሲሊቴት ማድረግ እያደረጉልን ነው። ያ በተመቻቸበት ሰዓት ያን ጉዞም ወደ ኢትዮጵያ ለማድረግ ያ የህዝቦች ታሪክ እያስተማረ ስለ ነፃነታቸው ስለ ማንነታቸው እየገለጸ ኢትዮጵያዊነት ጠባብ ነገር ሳይሆን ሰፊ እስከ ከኢስት አፍሪካ እስከ ዌስት አፍሪካ የሚደርስ አንድ ትልቅ ትርጉም ያለው ማንነት እንደሆነ የሚያስተምር ጉዞ ነው የምናደርገው። የኛው አፍሪካ አመታዊ ጂዲፒዋ 3.1 ትሪሊዮን ዶላር ሲሆን የጀርመን አመታዊ ጂዲፒ ደግሞ 4.1 ትሪሊዮን ዶላር ነው። የአንድ አህጉር አመታዊ ገቢ ከአንድ ሀገር በታች ሲሆን አይገርምም? ሌላው ምሳሌ ማንሳት እንችላለን። አፍሪካ እንደምታውቀው አሁንም የኢኮኖሚ ጋፑ በጣም ሰፊ ነው። እንደነገርኩ ቀደም የአፍሪካ አጠቃላይ ጂዲፒ 3.1 ትሪሊዮን ዶላር ዩኤስዲ ነው። የአንድ አሜሪካ ብቻ 23 ትሪሊዮን ዶላር ገደማ ነው። ግን የዓለም 60% እኮ ባልት የሚገኘው አፍሪካ ውስጥ ነው። አፍሪካ አንድነት በ1963 ከተመሰረተ ጊዜ ጀምሮ በእነ አፄ ኃይለ ሥላሴ ከኢትዮጵያ በእነ ገማል አብዱ ናስር ከግብጽ kwame nkrumah ከጋና እና ሀቢብ ቦርጌባ ከአልጄሪያ እና አህመድ ቤንቤላ ከቱኒዚያ ሆነው እንደ ጁሊየስ ኔሬሬ ታንጋኒካ ተባል ነበር የዛን ጊዜ ታንዛኒያ አሁን ታንዛኒያ ተብላለች። ታንጋኒካው መሪ ጁሊየስ ኔሬሬ ጨምሮ ከመሰረቱ ጊዜ ጀምሮ እንደ አውሮፓውያኖች ያላደግንበት ምክንያት ምንድነው? ይሄንን ካነሳን በኋላ ቀጥለን ደግሞ የካልቸራል ግንኙነቱንም ታነሳልኛለህ ማለት ነው። ያላደግንበት ምክንያት መለያየታችን ነው። እኛ ላይ የተሰራው እንዳንተዋወቅ ብዙ ስለተሰራና ሀብታችንን መመዘን አልቻልንም። አሁን ለምሳሌ ከኮንጎ ብቻ በአንድ አመት የሚወጣው ማዕድን የአሜሪካን ሙሉ የአንድ አመት ባጀት መሸፈን የሚችል ቫልዩ ነው ያለው። ስለዚህ የደህንነታችን መንስኤ መለያየታችን ነው። ለዚህም ታስቦ ነው መጀመሪያ የተሰራበት። ይሄንም ነው አሁን ካውንተር ለማድረግ መጀመሪያ ባህላችን ማወቅ። አሁን በዚህ ኤክስፖ ላይ አንድ ያደረግነው ነገር የአፍሪካን ዩኒየን አሁን 5 የሥራ ቋንቋዎች አሉት። አንደኛው አማርኛ ነው። ከዛ እንግሊዘኛ ነው፣ ስዋሂሊ አለ፣ ፈረንሳይ አለ እና አረቢክ። አሁን በዚህም ቋንቋ እስካሁን ድረስ 60 ዓመት ውስጥ በ5 ቋንቋ አፍሪካዊነትን መግለጽ የሚችል የአፍሪካን ቪዥን መግለጽ የሚችል አንድ ሙዚቃ አልተሰራም ነበር። ይሄን ታሳቢ አድርገን አሁን በ5 ደቂቃ 5ቱን ቋንቋ ያጠቃለለ እንደ ብሔራዊ መዝሙር ሳይሆን በቃ እንደ ቪዥን ለአዲሱ ትውልድ ማማ አፍሪካ ምንድነች ምንድነው ምኞቷ የሚለውን ሙዚቃን አዘጋጅተናል። ስለዚህ which is good ይሄ በባህልና በሙዚቃ እንደዚህ ካስተሳሰር ነው ዘንዳ እንግዲህ ከዚህ በኋላ አፍሪካ ዩኒየን አፍሪካን በኢኮኖሚ በማስተሳሰር ዙሪያ ትርጉም ያለው ስራ እንዲሰራ ዋን አፍሪካ የበኩሉን አስተዋጽኦ ያበረክታል ብለን እንጠብቃለን ማለት ነው። የኢትዮጵያነት ማሳያዎች እነዚህ የጠቀስካቸው ሀገራት ጋር ፉላኒ የሚባለው ጎሳ ጋር ያሉ ኢትዮጵያነትን የሚያሳዩ ነገሮች ምን ማሳያዎች አሉ? ከባህል ሊሆን ይችላል ከወዘተ። አፍሪካ ዩኒየን 60 ዓመት ውስጥ
ያረጋውን ፖሊሲ እኮ አይተን መመሪያዎች መርሆች የሚወጡት የ60 ዓመቶች ምን ያህል ነው መሬቱ ላይ ጠብ ያለው ከዚህ ተነስተን ነው አሁን በየአመቱ ነው ይሄ በዓል የሚደረገው ሲደረግ ምን ያህል የኢኮኖሚክ ኢንቲግሬሽን መተሳሰር ዝምድናችን እየፈጠርን የሚለው መመዘኛ ነው የሚሆነው የኤክስፖ በየአመቱ ስለዚህ አፍሪካ ህብረትን የትስስር የኢኮኖሚክ ኢንቲግሬሽን ውጤት መመዘኛ የምናደርገው ይሄ ኤክስፖ ነው በየአመቱ ጠይም መፍትሄ ጥቁር ብልሃት አፍሪካ ከቀኝ ግዛት ዳፋ በስነ ልቦናም በሀብትም ለደረሰባት ችግር በብርሃን የተሞላ ተስፋ ይኖራት ዘንድ አፍሪካዊ መፍትሄ ነው የሚያስፈልገን የነጻ ንግድ ቀጠናዎችን ምልክት ይፈረማሉ እነዚህ ወደ መሬት ለማውረድ ዋና አፍሪካ የሚሰራው ያዘጋጀው ትልቅ ኤክስፖ አፍሪካን ከአፍሪካኖች ጋር አፍሪካን ከዓለም ጋር አገናኝቶ በተግባር ገንዘብ ሲቀያየሩ በተግባር እርሻ ሲያለሙ ሪስቴት ሲገነቡ ፋብሪካ ሲያቋቁሙ ይሄንን የኛ መሪዎቻችን የፈረሟቸውን ስምምነቶች ወደ መሬት የሚያወርድ ነው ማለትም እንችላለን ማለት ነው እውነት በአርት ላይ የምናሳትፋቸው ሰዎች እየጠየቅን ነው ኢንተረስተድ የሆኑ ብዙ ሰዎች አሉ ግን ጉዞውን ይቋቋሙታል ከፀሐዩ የሳሃራ ዴዘርት ማቋረጥ አለ ያን ነገር አሬንጅ ያደርግን ነው እያንዳንዱ ሀገርም በባለቤትነት ጉዞውን አሬንጅ እንዲያደርጉልን አሁን ኦሬዲ የሳውት ሱዳን አምባሳደሩን አሁን ሾመናል የዚህ የሳህል ኮሪደር የሚለውን የጉዞን ኮኦርዲኔተር እንዲሆኑልን ስለዚህ ከያንዳንዱ ሀገር የውጭ ጉዳይ ሚኒስተር ጋር እዚህ ጉዞ ላይ ያሉት ሀገሮች ማለት ነው ንግግር ያደርግን ነው ለምን በዛ በመንሄድበት ያንዳንዱ ሀገር ዋና ከተማ ላይ ይሄን ዓላማችን ምን ገልጽበት ስለ አንድ አፍሪካ ስለ ታሪካችን ስለ ባህላችን ምን ገልጽበት ነገሮችን ለማዘጋጀት ተዘጋጅተው እንዲጠብቁን ሁለተኛ በመንጓዝበት ሰዓት ላይ በዛ ሀገር ላይ ስናቆርጥ ያለ ምንም እንከን ያለ ምንም ችግር የሴፍቲም የሴኩሪቲም የትራንስፖርት ሁኔታ ላይ ከጎናችን እንዲሆኑ ይሄን እየተነጋገር ነው ይሄ ዋና አፍሪካ እንደኔ ሳሚ እንደ ጓደኛ ይሄ እንቅስቃሴ አፍሪካን ከኢኮኖሚ ኮሎናይዜሽን we are financially colonized ከዚህ ፋይናንሻል ኮሎናይዜሽን ነፃ ማውጣት አለ ይተጠበቅበታል ይሄ በአርቱ በካልቸር ያዋዛን የአፍሪካ ከፋይናንሻል ኮሎናይዜሽን ነፃ እንድትወጣ በተጨማሪም ሞያሌ ያለው ኢትዮጵያዊ ከኬንያ ጎረቤቱ ጋር የሚግባባበት የሚገዛዛበት 13 ኪሎ ሜትር ከምትርቋ አሜሪካ ዶላር አምጥቶ ሳይሆን በሚያውቀው ከረንሲ የሚገበያይበት ታላቋን አፍሪካ በቅርብ እስከምናይ ድረስ እንቅስቃሴያችን አብሮ መስራታችን ይቀጥላል ብዬ አምናለሁ ማለት ነው የዚህ ኤክስፖ ዓላማም እኮ ይሄ ነው መለያየታችን ቅኝ ግዛታችን ደህንነታችን ችግር ከሆነ ችግር የሚፈታው በእውቀት ነው ለዚህ ነው መጀመሪያ የማንነታችን ዕውቀት ለምሳሌ ኢትዮጵያዊነት ከሆነ እስከ ሴኔጋል ድረስ ነው አፍሪካዊነት አንድ ነው ኢኮኖሚም ውስጣችን ላይ በቂ አለ አንድ ኮንጎ ለአፍሪካ የአሜሪካን የአመት ባጀት የሚያህል ኤክስፖርት አድርጋለች ካል ሁላችን ብንተሳሰር እንዴት ነው የምንፈታው የሚለውን የትምህርት ሂደት ነው ይሄ ኤክስፖ ትልቅ ገበያ ስለሆነ አፍሪካ እንዲሁም ለመላው ዓለም የሚሸጣቸው ትላልቅ ኢንቨስትመንቶችን እንዲያቀርቡና አፍሪካን የኢንቨስትመንት መናኸሪያ እንዲያደርጉ የምጥሪ ያስተላልፋሉ ለዚህ እኮ ነው ቅድም ያልኩ አሁን ለምሳሌ ኢትዮጵያ ስትጀምር አንተ የመሐመድ የዲፕሎማሲ ሀብ ነች አልከ የኤርላይንስ ሀብ ነች አሁን ደግሞ የኢኮኖሚ ሀብ እንድትሆን ነው እኛ ምንሰራ ያለን ያን ለማድረግ ዋን አፍሪካ ኤክስፖ ከአንድ ቱል ነው ማለት ነው ለዚህ ሀብታም ናት ዳሩ የገዛ ሀብቷ የበይ ተመልካች ከመሆን ባያተርፋት የተቀረውን ዓለም በሀብቷ የገነባቸው አፍሪካ በራሷ ሀብት የራሷን ቤት መስራት ይኖርባታል እንደ ዋን አፍሪካ ያሉ የማንቂያ ደወሎች ያስፈልጉናል